አይኩትዎ ለእግዚአብሔር በእንተ ኩሉ ዘገብረን ስላደረገው ነገር ሁሉ ነው እግዚአብሔር የምናመሰግነው። አይኩትዎ በእንተ ኩሉ ተፈስሑ በኩሉ ጊዜ ወጸልዩ ወትረ ይላል ቅዱስ ጳውሎስ። እግዚአብሔር የተረሳውን ያስታውሳል። በቤታችን ውስጥ በኑሯችን ውስጥ ምንም የሌለን ብዙ የጎደለን ደጅ ጠንተን እግዚአብሔር ትቶኛል ብለን የምናስብ ሰዎች ካለን ኤልሳቤጥና ዘካርያስ ምሳሌ ናቸው። እስከ መጨረሻ መጠበቅና እሺ እንደማለት ያለ ትልቅ ጸጋ የለም። ተመልከቱ። በዚህ አይነት መንገድ ውስጥ ነው ክርስትናው የመጣው። ዝም ብሎ የመጣ ክርስትና አይደለም። ለዚህ ነው እኮ ዋጋ እየተከፈለበት ያለ መንገዳገር የምትቆመው ቤተክርስቲያን በዚህ መንገድ ስለመጣች ነው። እንዲህ በቀላሉ የሰዎች ስብሰባና ኮሚቴ እሳት ወርዋሪዎችና ሰዳቢዎች አያፈርሳት። እስከ ዛሬ የተሰደበችው ስድብ ሌላ ተቋም ላይ ሆኖ ቢሆን ኖሮ እልም ብላ ጠፍታ በቀረች ነበረ። እግዚአብሔር ግን ቸር ነው፣ ከቤተክርስቲያኗ ጋር አለ። እግዚአብሔር ከኛ ጋር ባይሆን ኖሮ አለ ዳዊት ጠላቶቻችን ሕያዋን ሳለን በዋጡን ነበር ይላል። ለጥርሳቸው ንክሻ ያልዳረገን እግዚአብሔር ይመስገን አለ። ክብርና ምስጋና ለስሙ ይሁን። ዝም ብሎ እንዲጠብቅ ዝም ትላለህ አለው። የሰበክነው ወንጌል እኛ ቤት ሲገባ በረከት መሆኑን የምንጠራጠር ብዙዎች ነን። ስንሰማው የነበረው በረከት እኛ ቤት ሲደርስ አጋጣሚ ነው እንዴ የምንል ብዙዎች ነን። አጋጣሚ አይደለም፣ እግዚአብሔር ገብቶ ነው እኛ ቤት። ይሄ ታሪክ ከሆነ በኋላ ኤልሳቤጥ ለምልማ፣ ዘካርያስ ደግሞ ዱዳ ሆነው በኤልሳቤጥ ማኅፀን ውስጥ እግዚአብሔር ፍጥረት አዘጋጅቶ ፍሬ ሰርቶ ባለ ፍሬው ደግሞ የፍሬው ባለቤት ጸጋው የተሰጠው በረከቱ የተሰጠለት ሰው ደግሞ ፍሬው እስከሚመጣ እየናፈቀ የስሜቱን መናገር አቅቶት አፉ ተዘግቶ ተለጉሞ በምልክት መኖር ጀምሮ ነበር። ደስታና ሐዘን ተፈራርቆ ደስታ አሸንፎ ከዱዳነቱ ይልቅ የባለቤቱን ሆድ እየተመለከተ በገፋ ቁጥር በደስታ የሚኖር አረጋዊ ሽማግሌ ያለበት ቤት ድንግል ማርያም ፈጥና ልትመጣ ተዘጋጀች። ለምን? በሉ ከኔ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላመ ገብርኤል መልአክ በላዕለ ማርያም ዛይረፈ ከመ እዜኑ ህዳጠ ወአኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመ ኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን የሐዲስ ኪዳኑን የምስራች ቅዱሱን ወንጌል ታላቁን ብስራት የትውልዱን ሁሉ ደስታ አምልጬና አስቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁን። ወተንሥአት ማርያም ፍጡነ በውእቱ መዋዕል ወሆረት ደወለ አይነ ከርም። ማርያምም በዚያ ወራት ፈጥና ወደ ተራራማው ሀገር ሄደች ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 39 ላይ የምናገኘው ኃይለ ቃል ነው። ማርያምም በዚያ ወራት ፈጥና ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ገባች ይላል። በዚያም ኤልሳቤጥን አገኘቻት፣ ተሳለመቻት ይላል። እመቤታችን ወደ ኤልሳቤጥ ቤት መምጣቷን ነው የምንማረው። ምን ሊሰጠን ይችላል የሚለውን ትንሽ ለጥቂት ደቂቃዎች ያክል ከተረክን በኋላ እንነጋገራለን። ኤልሳቤጥ ማናት የሚለውን ታሪክን ወደ ኋላ እንድናይ ያደርገናል። በመጽሐፍ ቅዱስ ውስጥ ታሪካቸው የተመዘገበላቸው ቅዱሳን ሕይወታቸውም የመጡበትን መንገድ አስተማሪ ነው። እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ በሁለት መንገድ የመጡ ናቸው። ከዝቅተኛ የኑሮ ደረጃ የተነሱና በሕይወት የተፈተኑ ናቸው። ኑሮ አልጋ በአልጋ የሆነላቸው ሰዎች ለአገልግሎት ምቹ አይደሉም። ያልተፈተኑ ሰዎች የእግዚአብሔር ሰው የመሆን መንገዳቸው ጠባብ ነው። ለዚህ ነው ክርስትና ዋጋ የሚከፈልበት የሚሆነው ስንመጣም ዋጋ የተከፈለበት ስለሆነ ነው። እግዚአብሔር እኔና እናንተን የገዛንና የዋጀን የራሱ ያደረገን በዋጋ ነው። እኛም ወደ እግዚአብሔር መንግስት በብዙ ድካም እንገባ ዘንድ ይገባናል። ስለዚህ ክርስትና አልጋ ባልጋ አይደለም። የክርስትና ሃይማኖት ኪዳኑ ጽኑ፣ ተልእኮ ከባድ፣ ጉዞው ረጅምና በብዙ መልኩ ፈተና ያለበት ስለሆነ በዝንጋታ የምንመለከተው ሳንታጠቅ የምናልፍበት አይደለም። ትጥቅ ይጠይቃል። ለመታጠቅ ደግሞ የቀደሙ ሰዎችን ታሪክ ማየት ግድ ይላል። የሉቃስ ወንጌል ሲጻፍ ሉቃስ ወንጌላዊው ከ72ቱ አርድእት ነው። ወንጌል በአራት ሰዎች ተጽፏል። ከአራቱ ሁለቱ ወንጌላውያን ከ12ቱ ሲሆኑ ሁለቱ ደግሞ ከ70 አርድእት ናቸው። ቅዱስ ማርቆስና ቅዱስ ሉቃስ። ማቴዎስና ዮሐንስ ጌታን የዋለበት ውሎ ያደረበት አድረው ከ12ቱ የተቆጠሩ ናቸው። እነዚህም ጌታን ክርስቶስን አግኝተውታል። ስለዚህ መጻፍ ያለባቸውን ጽፈዋል። ሉቃስ በምስሉ ወይንም በመለያ ምልክቱ በላይም ይመሰላል። ሁላችንም እንደምናውቀው የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት በደንብ አድርጎ አምልቶ አስፍቶ የተረከው አድግና ላይም በስትንፋሳቸው እንዴት እንዳማሟቁት ከሰገነት ይልቅ በረትን እንደመረጠ ሰማይ ዙፋኑ የሆነ አምላክ በግርግም እንደተኛ የተረከልን ሉቃስ ነው። መልእክቱን የጻፈው በደብዳቤ መልክ ነው። ወንጌሉን የጻፈው የተጻፈለት ሰው ቴዎፍሎስ ይባላል። መፍቀረ እግዚአብሔር ማለት ነው። ከዚህ ሌላ ሉቃስ የሐዋርያት ሥራን ጽፏል። ሐዋርያት በነበሩበት ዘመን በቃላቸውም ካስተማሩት ውጪ በጽሑፍ አስተምረዋል። ያ ብቻም አይደለም፣ እንደገና በሕይወት ደግሞ አስተምረዋል።
ክርስትና በሁሉም ሲጣመር ውበት ያለው ማንነት ለሌሎች ማስተላለፍ እንችላለን። አገልግሎታችን፣ ልፋታችን፣ ድካማችን፣ ህይወታችን ለትውልድ የሚተርፈው በእያንዳንዱ ጉዞ ውስጥ የምንችለውን ያልጥረን ስናልፍ ነው። በአንድ መንገድ ብቻ የሚደረግ ጉዞ አማራጭ መንገድ ከሌለው ጥቅም ላይኖረው ይችላል። በቃላችን የተናገርነውና የለፈፍነው ሪከርድ አድርጎ ወይንም እንደዚህ ዘመን የሚያስቀረው ትውልድ በሌለበት ዘመን አስቸጋሪ ስለሚሆን በርካታዎቹ የጌታ አገልጋዮች ቅዱሳት መጻሕፍትን ጽፈው ጠንቅቀው ስላስቀመጡልን ነው። ዛሬ ትውልዱ ከሃይማኖት ረሃብ የዳነው ዓለም ጠልፋ እንዳታስቀረው አብዛኛው የህዝብ ወይንም የዓለማችን ትኩረት ወደ ቅዱስ መጽሐፍ የሆነው ለዚህ ነው። የአባቶቻችን በረከት ይደርብን። ስለዚህ ቴዎፍሎስ ሆይ ብሎ ነው የሚጽፍለት እና ሲጀምር ስለ ኤልሳቤጥና ዘካርያስ ይጀምራል። እነዚህ ሁለት ሰዎች ምሳሌ የሆኑበት ያለማጉረምረም ህይወት በመኖራቸው ምክንያት ነው። ክርስቲያን ስላገኘ ምሳሌ አይሆንም፣ አጥቶ በማመስገን ስለኖረ ነው ትልቁ ምሳሌነቱ። እኛ እግዚአብሔርን የምናመልከውና የምንደሰተው ነገሮች ሲመቻቹልን ብቻ ሳይሆንልን ሲቀር ጭምር ነው። ክርስቲያኖች ሰው በሁሉ ማመስገን አለበት። አይኩትዎ ለእግዚአብሔር በእንተ ኩሉ ዘገብረ ነው። ስላደረገው ነገር ሁሉ ነው እግዚአብሔር የምናመሰግነው። አይኩትዎ በእንተ ኩሉ ተፈስሑ በኩሉ ጊዜ ወጸልዩ ወትረ ይላል ቅዱስ ጳውሎስ። ሁልጊዜ ደስ ይበላችሁ ሳታቋርጡ ጸልዩ። አይኩትዎ በእንተ ኩሉ ስለ ሁሉ አመስግኑ ይላል። በማግኘትም በማጣትም በማትረፍም በመክሰርም በመታመምም በመዳንም በሞትም ቢሆን አመስግኑት ይላል እና የምስጋና ሰዎች ያደርገን መድኃኔዓለም። ስለዚህ እያመሰገኑ የሚኖሩ ግን የጎደለባቸው ሰዎች ነበሩ። ጉድለታቸው በስጋ መጉደላቸው አገልግሎታቸውን አላሰናከለባቸው። የዚህ ዓለም አባባል አለ፣ መጨረሻ ላይ የሚስቅ ከሁሉ የተሻለ ይስቃል ይላል። እግዚአብሔር አስጨንቆ ሲሰጥ ደስ ይላል። በሁሉ መንገድ አተን ተክዘን አልቅሰን አንብተን ሱባኤ ገብተን ለምነን ተማጽነን ከዚያ በኋላ ተሻግረን ጸንተን የምናገኘው ነገር አይናችንን ያበራልናል። ደጅ መጥናት ነው። ይህ ክርስትና ሌላው በህይወት የሚተረጉምበት ምልክቱ ደጅ መጥናት ነው። ቅድም የተተረከለት ቅዱስ ያሬድም ለሊቅነት የበቃው ደጅ መጥናቱ ነው። የመጀመሪያ የህይወት ዘመኑ ትምህርት አልገባ ያለው ሰው ነበር። ከተወሰነ ጊዜ ከጽናት በኋላ ግን እግዚአብሔር በሰጠው መንገድ ለትውልድ የሚተርፍ ማን ሆነ? የአባ ሕርያቆስም ታሪክ የሆነው የሚነገረው አልተማረም ተብሎ የሚሳቅበት ሰው ነበር። ነገር ግን ይኸው የቅዳሴ ማርያም ደራሲ ሆነው ትውልዱ አብሮት የሚሻገርበት እመቤታችንን የሚያገኝበት የሥላሴን አኗኗር በጣም በጥልቀት የተረከ ህልውናቸውን፣ ኩነታቸውን፣ ሶስትነትና አንድነታቸውን ማንም የማይደፍረውን ዶግማ በጥራት በመንፈስ ቅዱስ ጸጋ የተናገረ አላበዛም ብሎ ተተርጉሞ የማያልቀውን ይሄን 14ቱን ቀን ስንሰማ የነበረውን ትርጓሜ ትልቁ ድርሰት የቅዱስ አባ ሕርያቆስ ድርሰት ነው። ግን አያውቅም ተብሎ ያልተማረ ተብሎ ይናቅ የነበረ ሰው ነው። እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተነሱ ናቸው። ብዙዎቹ ስለ እመቤታችንም ስንናገር እፎ ቤተ ነዳይ ሀደረ ከመ ምስኪን ነው የሚለው። እንዴት ከድሃ ቤት አደረ እንደ ምስኪን ከሰማየ ሰማያት ወርዶ ፈቲሆ ስነዚአሃ ወተወልደ መንፈስ እሷ መርጦ ከሷ ተወለደ። እንዴት ድሃ ቤት ገባ? ብዙዎች ነበሩ። ለዚህ በሰው ምርጫ አይደለም፣ ሰውና እግዚአብሔር ምርጫቸው ይለያያል። በእግዚአብሔር እንድንመረጥ መድኃኔዓለም አይኖቹን እኛ ላይ ያሳረፈብን። ስለዚህ ድሃ ነበረች፣ የድሃ ቤተሰብ ነበረች። አባ ያዕቆብ ዘስሩግ በቅዳሴው ትንሽ ብላቴና አቀፈች ይለዋል። የድሃ ልጅ ይለዋል። ገሊላዊት ብላቴና ንስቲት ወለቶሙ ለነዳያን ጾረተከ ገሊላዊት አቀፈተከ ይለዋል። አንዲት የድሃ ልጅ ትንሽ ብላቴና ተሸከመች። ገሊላዊት የ14 ዓመት ብላቴና የድሃ ልጅ አቀፈች። ድንግል ማርያም እናታችን ምንም የሌላት የ15 ዓመት ብላቴና ጌታን አቅፈዋለች። ስሟ ለዘላለም የተመሰገነ ይሁን። ስለዚህ እግዚአብሔር የመረጣቸው ሰዎች ብዙዎቹ። ዳዊትን ተመልከቱት፣ አህያ ፍለጋ ሳኦልን ተመልከቱት፣ አህያ ፍለጋ ሲሄድ የነበረ ሰው ነው ንጉሥ የሆነው። ዳዊትን ይሁት ከቤተሰቦቹ መካከል ያልተመረጠ ሰው ነው። ንዑስ አነ ማሃዊየ ብሎ ስለ ራሱ ተናግሯል። ስለ ራሱ በዘመረው መዝሙር ላይ መኑ ነገሮ ለእግዚእ አለ። እኔ እኮ ድሃ ነኝ፣ ትንሽ ነኝ፣ ትንሽ ብላቴና ምንም የሌለኝ፣ እጆቼ በገናን ለመደርደር ገና የሚሞክሩ ትንንሽ ጣቶች ያሉኝ። መኑ ነገሮ ለእግዚእ ማን ለአምላክ የነገረው? ራሱ እግዚአብሔር ተመለከተኝ አይደለም ይለው። ውእቱ እግዚአብሔር ወውቱ ሰማን፣ እግዚአብሔር ራሱ ሰማኝ፣ መልአኩን ልኮ አዳነኝ ይላል። ጎልያድን የጣለበት ትንሹ እጆቹ ላይ የእግዚአብሔር ኃይል ነበረ። ከሱ ቤት ከእሴይ ቤት የእግዚአብሔር ሰው ሳሙኤል ንጉሥን ሊቀባ ከአንተ ቤት እግዚአብሔር መርጧል ተብሎ ሲመጣ ሁሉን አሳይቶ የለኝም ብሎ ነበር። ወላጆቹ የረሱት እግዚአብሔር አስታወሰው። የተረሳ ሰው እግዚአብሔር የተረሳውን ያስታውሳል። በቤታችን ውስጥ በኑሯችን ውስጥ ምንም የሌለን ብዙ የጎደለን ደጅ ጠንተን እግዚአብሔር ትቶኛል ብለን የምናስብ ሰዎች ካለን ኤልሳቤጥና ዘካርያስ ምሳሌ ናቸው።
እነዚህ የጠቀስናቸውም ሰዎች ምሳሌ ናቸው። ራሳችንን መናቅ ከሃይማኖት ለመራቅ ሳይሆን በትሕትና ለመኖር ከሆነ ትልቅ ጸጋ ያጎናጽፋል። በማጣታቸው ምክንያት እግዚአብሔር የሚሰማቸው ያልመሰላቸው ሰዎች ይኖራሉ። አንድ ቀን ይሰማኛል በሚል ተስፋ ውስጥ ግን እግዚአብሔርን ተስፋ አድርገው መኖር አለባቸው። ዳዊት ወተሰፋው ለእግዚአብሔር ተአገሥ ወአጽንዕ ልበከ ይላል። ወተሰፋው ለእግዚአብሔር እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና ይላል። ተስፋ አድርገው እግዚአብሔርን። ምን ብታጣ ብትጎሰቅል ረጅም ዘመን ተስፋ ተቆርጦ ያንተ ነገር ባዶ እንኳን ቢሆን የተቆረጠውን የሚቀጥል አምላክ የታመነ ነው። ኢሳይያስ 10:23 ላይ የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀና የተቆረጠ ነገር እንደገና ይቀጥላል። እግዚአብሔር ይችላል፣ ስሙ የተመሰገነ ይሁን። ስለዚህ ለሚችለው ለእግዚአብሔር ራስን መስጠት መጠበቅ ነው። በጊዜው ያነሳቸዋል ነው አይደል ቅዱስ ጴጥሮስ ያለው። እግዚአብሔር ጊዜውን ጠብቆ ከፍ እንዲያደርጋችሁ በትሕትና ኑሩ ነው የሚለው። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለእናንተ ያስባል። የሚያስጨንቃችሁን እርሱ ላይ ጣሉት፣ ከዚያ በኋላ በአቅማችሁ ኑሩ ነው። ብዙ ፈተና ቢኖርም አምልኮተ እግዚአብሔርን አለመተው፣ ማመስገንን አለማቋረጥ፣ እየተማጸኑ ደጅ መጥናት ጥሩ ነው። ከዚያ በኋላ እግዚአብሔር ደጋግመው ቆይተው ደጅ የጠኑትን ይሰማል። መዝሙረኛውም ጸኒሐ ጸናዕክዎ ለእግዚአብሔር ሰምዐኒ ወተመይጠኒ፣ ቆይቼ ደጋግሜ እግዚአብሔርን ደጅ ጠናሁት፣ ጆሮን ወደ እኔ ያዘነበለ ይላል። መድኃኔዓለም ይስማን ሁላችንን። ኤልሳቤጥና ዘካርያስ ሽማግሌዎች ናቸው። በትዳር ኖረዋል ረጅም ዘመን። ልጅ በማጣት ውስጥ ይኖራሉ። አለመውለድ እርግማን በሆነበት ዘመን፣ አለመውለድ እግዚአብሔር ተቀይሟቸው ነው ተብሎ መስዋዕታቸው ቅቡልነት በማይገኝበት ዘመን በእርጅናቸው ወራት ውስጥ እንኳን ልጅ አጥተው ስድብና ግልምጫውን ነቀፌታውን ችለው ይኖሩ ነበር። ሁሉን ችለው በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። የተቆረጠውን የሚቀጥል አምላክ አንድ ቀን ዘካርያስ በክፍሉ ተራውን ጠብቆ በራሱ ሰሞን ሲያጥን ከመሠዊያው በስተቀኝ የእግዚአብሔር መልአክ ቅዱስ ገብርኤል ክንፉን ዘርግቶ በግርማ ሞገስ ታየው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በችግር ውስጥ ያለውን ሰው፣ የጎሰቆለውን ሰው፣ አንገቱን ማጣት ያስደፋውን ሰው፣ ቤቱን ጭር ያለበትን ሰው ግን ጽና መያዝ ያላቋረጠውን ሰው፣ ብዙ ነገር የጎደለበት ሰው ግን ማመስገን ያላቋረጠውን ሰው በእግዚአብሔር ፊት ቅዱሳን ነበሩ ይላል መጽሐፍ። ጻድቃን ነበሩ። ጽድቃችሁ ምንድን ነው? በዚህ መፈተን ውስጥ አለመጉረምረም ትልቅ ጽድቅ እኮ ነው። ሁሉ ነገር ሞልቶልን እንኳን የተሻለ ፍለጋ መናጉረመረም ሰዎች ነን እኛ። ምንም ነገር ሳይኖራቸው ግን አንተ ስላለህን ይበቃናል ብለው የሚኖሩ ናቸው ቅዱሳን። ስለዚህ እግዚአብሔር ፈትኖ ሲሰጥ የተሻለ ይሰጣል። ሁሌ እግዚአብሔር አዘግይቶ ሲሰጥ የተሻለ ይሰጣል። ግን መጠበቅ አለመቻል ደግሞ ያከስራል። ብዙ ሰዎች የእግዚአብሔርን ቀን መጠበቅ አቅቷቸው በአቋራጭ መንገድ ሄደው የከሰሩ ሰዎች አሉ። መንገድ የተበላሸባቸው ሰዎች አሉ። እግዚአብሔር በትክክለኛው መንገድ እስከሚመጣ ድረስ መጠበቅ አቅቷቸው የወጡ ሰዎች አሉ። ስለ 40 ገዳም የሚነገር ታሪክ አለ። 40ዎቹ ወታደሮች ማለት ነው 40 ቀን ለጾምና ለጸሎት ውሃ ውስጥ እስከ አንገታቸው ገቡ ይላል ታሪካቸው። 40 ቀን ሙሉ ሲጠብቁ ቆይተው 39ኛው ቀን ላይ ግን አንደኛው ሰው በጣም ሰውነቱ በረዶ ስለሰራበት ስላቃተው ትቶ አቋርጦ ወጣ። 41ኛው ቀን ላይ 40 አክሊል ከሰማይ ወረደ ይላል። 39ኙ ላይ አርፎ አንዱ ማረፊያ ያጣ። አካባቢው ላይ የነዚያን ሰዎች ሱባኤ የሚደነቅ ገበሬ እያረሰ ሲያያቸው አክሊል ከሰማይ የብርሃን አክሊል ሲወርድላቸው አየ። አንዱ ማረፊያ እንዳጣ ሲያይ ከብቱን ትቶ ሮጦ ውሃ መሃል ገብቶ እጆቹን ዘርግቶ ሲቆም እሱ ላይ ያረፈበት። እግዚአብሔር እንዲህ አይነት ጸጋ ለሁላችንም ይስጠን። አሁን ስለዚህኛው ሰው አይደለም፣ አቋርጦ ስለወጣው ሰው አስቡት እስቲ። ለፍቶ ደክሞ ስለተወው ሰው ብዙ ጊዜ እግዚአብሔር ጸጋ በራችን ላይ መጥቶ ገፍትረን የጣልን ሰዎች ብዙዎች ነን። አጉረምርመን የተውን ሰዎች ብዙዎች ነን። እምቢ ብለን ያጣን ሰዎች ብዙዎች ነን። ይቅርብን ብለን። ስለ አባ ብሾይ የሚነገር ታሪክ አለ። አባ ብሾይ ማለት በአረብኛው ነው፣ የግዕዙ ብሶይ ይላቸዋል። አባ ብሾይ በጣም ከበረሃው ከመናኞች ከቅዱሳን እጅግ ክርስቶስን በየቀኑ ሲያዩ ከነበሩ ቅዱሳን አንዱ ናቸው። አንድ ቀን እንግዳ መቀበልን ተግባራዊ ያደርጉ ነበርና ገዳምን ሊጎበኝ የመጣ ከበረሃ የመጣ አንድ ሰው በገዳሙ ሲገባ አግኝተውት እቤቴ ገብተህ ካልታጠብክ አሉት። ወደ በዓታቸው ወደ ማረፊያቸው አስገቡትና እግሩን እያጠቡት እያለ እግሩን እጥብ አድርገው አቧራውን አስለቅቀው ሲያዩ የችንካር ምልክት እግሩ ላይ አዩ። ለካ እንግዳ መስሎ የመጣው ትህትናቸውን አይቶ መድኃኔዓለም ኢየሱስ ክርስቶስ ነው። እግሩን ልክ ሲስሙት ከሳቸው ባርኳቸው ተሰወረ። ክብርና ምስጋና ለስሙ ይሁን መድኃኒታችን። ከዚህ በኋላ በጣም ደነገጡ፣ ደስም አላቸው። ከዚያ በኋላ በዚያ በገበቴው ያለውን ውሃ ብድግ አደረጉና ጠጡለት። ከዛ አስቀሩና አስቀመጡ። ወጣኒ መነኮስ ነበር ደጅ የሚጠናቸው የሚታዘዝላቸው። ከዚያ ለጀንዲ ወይንም ለዚህ ለሰሌን የሚሆን የዘንባባ ቅጠል ለቅሞ ሊመጣ ሄዶ ነበር። የት ነበር ካሉት፣ አይ ለዘንባባ ለዚህ የዘንባባ ቅጠል ለቅሜ ሄጄ ነው ሰሌን ለምንሰራበት አላቸው። ጥሩ ነው አስቀምጠውና ይሄን ውሃ ጠጣ አሉት።
የእግር መታጠቢያ ላይ የደፈረሰውን ውሃ ሲያይ ምን ነካቸው ብሎ እንዳልሰማ ለማለፍ ሞከረ። ጠጣ እኮ ነው ያልኩህ እንዴ ሳይጠማኝ አልጠማኝም አለ። በጣም ተጸይፎ ጠጣ ግድ የለህም አልጠማኝም አላቸው። አባብሽ ወይ ለኔ ስትል አሉት። እባክህ ለኔ ስትል ጠጣ። በጣም እየቀፈፈው ሲያነሳ ደረቀበት፣ ባዶ ሆነ። እምቢ በማለትህ በመጸየፍህ እድልን አቋረጥከው። ከምትጠጣው ንጹህ ውሃ ይልቅ ይሄኛው የደፈረሰው ውስጥህን ይቀድሰው ነበር። ምን አይነት ውሃ ነው ለምን ደረቀ አላቸው። አዳምንም የጣለው እንዲህ አይነት ድርቀትን ያገኘው አለመታዘዝ፣ እሺ አለ ማለት እምቢ ማለት። ምን ነው እምቢ አልክ ልጄ? ላንተ ነበር ያስቀረውልህ፣ እኔ በጠጣሁት ነበረ። ጌታችን ኢየሱስ ክርስቶስ ታጥቦበት የነበረው ውሃ ነው አሉት። ያንን ሰውዬ ብትሆኑ ምንድነው የሚሰማችሁ? መጥቶ አጠገባችሁ ጋር እድል ደርሶ በስንፍናችሁ ምክንያት እንዳይሄድባችሁ እግዚአብሔር ይጠብቃችሁ። እስከ መጨረሻ መጠበቅና እሺ እንደማለት ያለ ትልቅ ጸጋ የለም። ተመልከቱ። በዚህ አይነት መንገድ ውስጥ ነው ክርስትናው የመጣው። ዝም ብሎ የመጣ ክርስትና አይደለም። ለዚህ ነው እኮ ዋጋ እየተከፈለበት ያለ መንገዳገድ የምትቆመው ቤተክርስቲያን በዚህ መንገድ ስለመጣች ነው። እንዲህ በቀላሉ የሰዎች ስብሰባና ኮሚቴ እሳት ወርዋሪዎችና ሰዳቢዎች አያፈርሳትም። እስከ ዛሬ የተሰደበችው ስድብ ሌላ ተቋም ላይ ሆኖ ቢሆን ኖሮ እልም ብላ ጠፍታ በቀረች ነበረ። እግዚአብሔር ግን ቸር ነው፣ ከቤተክርስቲያኗ ጋር አለ። እግዚአብሔር ከኛ ጋር ባይሆን ኖሮ አለ ዳዊት ጠላቶቻችን ሕያዋን ሳለን በዋጡን ነበር ይላል። ለጥርሳቸው ንክሻ ያልዳረገን እግዚአብሔር ይመስገን አለ። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔርን መጠበቅ፣ አቋራጭ መንገድ አለማየት፣ በሁሉም ነገር አለማጉረምረም፣ አለመነጫነጭ የበረከት ባለቤት ያደርጋል። ቀዝቅዟቸዋል። ከታች እርጥብ ነው፣ ቅዝቃዜው ኃይለኛ ነው፣ ብርድ ነው፣ አየሩ ምቹ አይደለም። ግን ተቀምጠናል። ማን ስላለ ከኛ ጋር። እንዲህ ነው ወንጌል። ይሄ ነው ዋጋ ይከፈልበታል። ከዛ ይገኛል በረከት። ስጋችን ሊበርደው ይችላል፣ ነፍሳችን ግን ይሞቃታል። ሰውነታችን ሊንቀጠቀጥ ይችላል፣ ውስጣችን ግን ይሞቀዋል። ስለዚህ ከእግዚአብሔር የሚገኘው በረከት ዋጋ ይከፈልበታል። እነዚህ ሁለቱ አረጋውያንም ዋጋ ከፍለው ነው ልጅ ለማግኘት መንገዳቸውን የተጓዙት። የእመቤታችን መምጣት በራሱ በዋጋ ነው አይደል? ክሌቱ አይሩ ጋር መበከዩ በካየ ነው የሚለው። ረከቡ ወለተ ዘታሰሰ ሪጌጋይ። ሁለቱ አረጋውያን አልቅሰው ኢያቄምና ሐና አንብተው ነው ልጅ ያገኙት። ብዙ ቅዱሳን የተገኙት በስለት ዓለም በብዙ ሱባኤና ለቅሶ ነው። አሁንም በቤታችሁ የጎደለ ነገር ካለ እግዚአብሔር በጽናታችሁ ሊሰጣችሁ ነው እንጂ ንፉግ አባት የለንም። የኛ አባት ደግ ነው፣ አይሰስትም። የሚያልቅበት እኮ የሚሰስት ነው፣ የሚከለክለው የሚያልቅበት ነው፣ የሚሰስተው የሚጎድልበት ነው። እሱ ሁሉ ሙሉ ነው። ዓለም ሁሉ በእጁ ነው፣ ስሙ የተመሰገነ ይሁን። ስለዚህ ሁሉ በእጁ የሆነውን እግዚአብሔር በጽናት ጠይቁት። ትልቁ ነገር ይሄ ነው። እየጠየቁት ኖረዋል። ከዛ ፋይሉን ዘግተዋል፣ የጥያቄ ፋይላቸውን። እግዚአብሔር ግን አልረሳም። ጠይቀሽው አንቺ የረሳሽው ነገር አለ፣ እግዚአብሔር ግን ቀን ጠብቆ ይሰጥሻል። እግዚአብሔር የሚሰጠው መቀበል ለሚችሉ እጆች ነው። ሌላውን መንገድ እንዳትረሱት። የምንቀበልበት ቀን ሲደርስ ይሰጠናል። የፍላጎታችን ቀንና የአጠቃቀማችን ቀን ይለያያል። ማን ያውቃል? ሁሉን እግዚአብሔር ነው። ግን ቢዘገይም የሚቀድመው የለም። እሱ በጊዜው ይሰማል። እኛ ሰልችቶን ትተን የተሆነውን ጠይቀን ወይ በዚህ አልሰማኝም ብለን የኖርንበትን ነገር እግዚአብሔር ይሰጠናል። አንድ አባት ጸሎታችሁን መዝግቡና ያዙት ይላሉ እና የሆነ ቀን አጀንዳችሁን ከፍታችሁ ስታዩት የቆማችሁበት ቦታ የለመናችሁት እንደሆነ ይገባቸዋል። የለመኑትን የማይረሳ የሚባለው ለዚህ ነው። የለመኑትን የማይነሳ የነገሩትን የማይረሳ አባት ነው ያለን። ክብርና ምስጋና ለስሙ ይሁን። የሚገባንና የሚያስፈልገን ከሆነ ደግሞ እስክንጠይቀው አይጠብቅም፣ ዝም ብሎ ይሰጠናል። ዘእንበለ ንስአለው ይውፍቶተነ ነው። የፍላጎታችን ቅድስና ከሆነ ጽድቅ ከሆነ መንገድ የማያበላሽብን ሕይወታችንን የማያጎሳቅል የነፍስ ወለምታ ውስጥ የማይጥለን ከሆነ እግዚአብሔር ይሰጠናል፣ አይከለክለንም። ሩሩህ አባት ነው ያለን። ከኛ በላይ ለኛ የሚያስብልን፣ ከኛ በላይ ለኛ የሚቀርበን፣ ሳይፈጥረን የሚያውቀን፣ ከፈጠረን በኋላ እንዴት እንደሚያኖረን የሚያውቅ፣ የወደፊት ዕጣችንን የሚያጠና አባት ነው። እናም ኤልሳቤጥና ዘካርያስ በስተርጅና ተጎሳቅለው አርጅተው ሳለ ግን ምስጋና ሳያቋርጡ ለሸመገለው ዘካርያስ መልአክ ተገለጠለት። ደነገጠ። ኢትፍራ ዘካርያስ እስመ ናሁ ተሰማ ጸሎትከ ቅድመ እግዚአብሔር፣ ጸሎት በእግዚአብሔር ዘንድ ተሰምቷልና አትፍራ። ወብእሲትከኒ ኤልሳቤጥ ወትወልድ ለከ ወልደ፣ ባለቤትህ ኤልሳቤጥ ወንድ ልጅ ትወልድልሃለች። ዮሐንስ ትለዋለህ ወይ ከውነከ ፍስሐ ወሐሴት፣ ደስታና ሐሴት ይሆንልሃል አለው። የኤልያስ መንፈስ በፊቱ የሚሄድ ከሴቶች ከተወለዱት የሚበልጠው የለም ተብሎ የሚመሰከርለትን ታላቅ ነቢይ ካህን መጥምቀ ሐዋርያ እንደሚያገኝ ሰማዕት እንደሚያገኝ ተነገረው። ሚስቴ አርጅታለች እኔም ደክሞኛል አለ ዘካርያስ። ደረቅ እንጨት የሚያለመልመው እግዚአብሔር ነው የላከኝ አለ ቅዱስ ገብርኤል። እኔ ደግሞ ገብርኤል ነኝ አለ። በእግዚአብሔር ፊት የምቆመው እኔ ነኝ። እኔ እኮ ለምኜ ማስመጣ ሰው ነኝ። ተነግሮኝ ንገር ተብዬ ተልኬ በመናገር መቀበል ሲገባ ብታጠንኳ ማማልድህ ነኝ ሲል ነው።
ከዚያ በኋላ ይሄ ነገር እስኪሆን ድረስ ዱዳ ትሆናለህ ብሎታል። ራእይ አይቶ ነበርና ወጣ። ዮሐንስ ተጸነሰ። የኤልያስ መንፈስ በፊቱ የሚሄድ ከሴቶች ከተወለዱት የሚተካከለው የሌለ ካህን፣ ሐዋርያ፣ መጥምቅ፣ ነቢይ ወሰማዕት ባበል ብዙ ጸጋ አገልግሎቱን በማይጸን የሚጀምር የእግዚአብሔር ሰው ከኤልሳቤጥና ከዘካርያስ ሊገኝ የእግዚአብሔር ፈቃድ ሆነ። ክብርና ምስጋና ለአምላካችን ይሁን። ይሄ ታሪክ ከሆነ በኋላ ኤልሳቤጥ ለምልማ፣ ዘካርያስ ደግሞ ዱዳ ሆነው በኤልሳቤጥ ማኅፀን ውስጥ እግዚአብሔር ፍጥረት አዘጋጅቶ ፍሬ ሰርቶ ባለ ፍሬው ደግሞ የፍሬው ባለቤት ጸጋው የተሰጠው በረከቱ የተሰጠለት ሰው ደግሞ ፍሬው እስከሚመጣ እየናፈቀ የስሜቱን መናገር አቅቶት አፉ ተዘግቶ ተለጉሞ በምልክት መኖር ጀምሮ ነበር። ደስታና ሐዘን ተፈራርቆ ደስታ አሸንፎ ከዱዳነቱ ይልቅ የባለቤቱን ሆድ እየተመለከተ በገፋ ቁጥር በደስታ የሚኖር አረጋዊ ሽማግሌ ያለበት ቤት ድንግል ማርያም ፈጥና ልትመጣ ተዘጋጀች። ለምን? የእግዚአብሔር መልአክ ከ6 ወር በኋላ ወደ እመቤታችን መጣ። የዓለም ታሪክ በአዲስ ኪዳን ሊጻፍ፣ ብሉይ የነበረው ሐዲስ ሊሆን፣ የሞት አገልግሎት ወደ ሕይወት ሊቀየር፣ አልጫነታችን ሊጣፍጥ፣ ከሲኦል ወደ ገነት ከሞት ወደ ሕይወት ልንሻገር፣ ዓመተ ዓለም የሚለውን አቁመን ዓመተ ምሕረት ብለን ልንቆጥር አዲስ ሕይወት የሚያስጀምረን የአዲስ ኪዳኑ ሕይወታችን ባራኪና ቀዳሽ መድኃኒተ ዓለም ክርስቶስ ወደ እመቤታችን ማኅፀን ሊመጣ ገብርኤል ተላከ። ክብርና ምስጋና ለአምላካችን ይሁን። መጎብኘትን የማያቆም አምላክ የጨፈገገውን የትውልድ ፊት ሊያፈካ ሞት የሚሸተውን የሞት ሽታ በሕይወት ሊቀይር በሕይወት መዓዛ ሊቀይር ታሪክ ሊያበቃ የሞት ታሪክ ሊያበቃ አዲስ ሕይወት ሊጀመር አሮጌው ሊወልቅ አዲሱ ሊለበስ ቅዱስ ገብርኤል መጣ። በቤተ መቅደስ በስለት የተሰጠች 12 ዓመት በመቅደስ ያደገች 3 ዓመት በእናት በአባቷ ቤት የቆየች አድጋለች እና ትጠበቅ ተብላ ለዮሴፍ እንዲጠብቃት ለአረጋዊ ዮሴፍ የተሰጠች ንዕድ ክብርት እመቤት የድሃ ልጅ አንዲት ትንሽ ብላቴና የ14 ዓመት ብላቴና የ15 ዓመት ብላቴና ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሷ ሊመጣ ውዱ አምላክ ከሷ ሊወለድ ዓለም የሚናፍቀው መድኃኒት ሊገለጥ ቅዱስ ገብርኤል መጥቶ ክንፉን እያማታ ወረደ። እናም ትጸንሻለሽ አላት። እየሰገደ ነገራት። ጸጋ የሞላብሽ ሆይ ደስ ይበልሽ። አሁን እዚህ ጋር ሰዎች የማይገባቸው ነገር አለ። ዘካርያስን አንድ የነገረውና ሲጠራጠር ዱዳ ትሆናለህ አለው። እመቤታችን ግን ደጋግማ ጠይቃለች። ለምን ዝም አላት? አድልዎ ነው ብሎ ሊያስብ ይችል ነበር። የእመቤታችን ለመልአኩ ምስጢር ነው። የዘካርያስና ኤልሳቤጥ ግን አዲስ ነገር አይደለም። ብዙ ሰዎች በብሉይ ኪዳን በስተርጅና ልጅ እንደተሰጣቸው መጻሕፍት ይመሰክራሉ። በተለይ አብርሃምና ሳራን ሳይተርክ የሚያልፍ የብሉይ ኪዳን መምህር አልነበረም። ታዲያ እነዚህን የመሰሉ ታላላቅ ተአምራት የሰራ እግዚአብሔር ይህንን ደግሞ የሚመሰክርና የሚያስተምር ዘካርያስ ላንተ ይሆንልሃል ሲባል ተጠራጠረ። የብዙዎቻችን ጉዳይ ነው። ለሌሎች ሰዎች ይሆናል ብለን የምንናገረውን ምስክርነት እኛ ቤት ሲመጣ ለመቀበል አይምሯችን ይከብደዋል። ጸበሉ ዕውር ያበራል ብለን እንሰብካለን። አይኔ በርቶልኛል ብሎ የነበረ ሰው መጥቶ ልመስክር ብሎ ቢነግረን ዕውር የነበርክበትን ፎቶ ብለን መጠየቅ ወደኋላ አንልም። እኛ እኮ ነን የሰበክነው እንደሚያበራ እኮ እርግጠኞች ነን፣ ግን ዕውር የነበረበትን ምስክርነት እንፈልጋለን። የብዙዎቻችን ችግር ይሄ ነው። ክርስቶስ ተአምር ሰርቶ ዘዕውሩ ተወልደን አድኖታል። አይሁድ ያውቃሉ፣ ዕውር እንደነበረ ያውቃሉ። ነገር ግን አይኑ ከበራለት በኋላ መቀበል ያቃታቸው የዕውር የሰበክነው ወንጌል እኛ ቤት ሲገባ በረከት መሆኑን የምንጠራጠር ብዙዎች ነን። ስንሰማው የነበረው በረከት እኛ ቤት ሲደርስ አጋጣሚ ነው እንዴ የምንል ብዙዎች ነን። አጋጣሚ አይደለም፣ እግዚአብሔር ገብቶ ነው እኛ ቤት። ኤልሳቤጥና ዘካርያስ ካህኑ አንተና ኤልሳቤጥን በስተርጅና እግዚአብሔር ይጎበኛቸዋል። አብርሃምና ሳራን በስተርጅና እግዚአብሔር ጎበኘ። ለእስራኤላውያን በምድረ በዳ መና ዘነበ ያለ የሚሰብከው ዘካርያስ ለሕዝቡ ቅዱሳት መጻሕፍትን የሚተረጉመው ካህን አንተ ቤት መጥቷል የበረከት ሲሉት እንዴት ይሆናል? አርጅተናል እንዴ? ኤልሳቤጥ ሳራ እናታችን አርጅታ እያልክ ትሰብክ የለ እንዴ ነው የመልአኩ ቃል። የሰበከው ሲመጣልህ እንዴት እምቢ ትላለህ? የተረጎምከው በተግባር ሲመጣ እንዴት እምቢ ትላለህ ነው። ስለዚህ መቅሰፍትም አይደለም እንዲደነቅ ነው። ነገር ግን ምልክት ነው። አፉ ታስሯልና ዝም ብሎ እንዲጠብቅ ዝም ትላለህ አለው። የሰበክነው ወንጌል እኛ ቤት ሲገባ በረከት መሆኑን የምንጠራጠር ብዙዎች ነን። ስንሰማው የነበረው በረከት እኛ ቤት ሲደርስ አጋጣሚ ነው እንዴ የምንል ብዙዎች ነን። አጋጣሚ አይደለም፣ እግዚአብሔር ገብቶ ነው እኛ ቤት። ኤልሳቤጥና ዘካርያስ ካህኑ አንተና ኤልሳቤጥን በስተርጅና እግዚአብሔር ይጎበኛቸዋል። አብርሃምና ሳራን በስተርጅና እግዚአብሔር ጎበኘ። ለእስራኤላውያን በምድረ በዳ መና ዘነበ እያለ የሚሰብከው ዘካርያስ ለሕዝቡ ቅዱሳት መጻሕፍትን የሚተረጉመው ካህን
አንተ ቤት መጥቷል የበረከት ሲሉት እንዴት ይሆናል አርጅተናል እንዴ ኤልሳቤጥ ሳራ እናታችን አርጅታ እያልክ ተሰብክ የለ እንዴ ነው የመልአኩ ቃል። የሰበከው ሲመጣልህ እንዴት እምቢ ትላለህ? የተረጎምከው በተግባር ሲመጣ እንዴት እምቢ ትላለህ ነው። ስለዚህ መቅሰፍትም አይደለም እንዲደነቅ ነው። ነገር ግን ምልክት ነው። አፉ ታስሯልና ዝም ብሎ እንዲጠብቅ ዝም ትላለህ አለው። እግዚአብሔር አንዳንዴ እጅን ባፍ የሚያስጭን በረከት ይሰጣል። በሁላችንም ቤት እግዚአብሔር በረከቱን ያድል። ከዚህ በኋላ ነው ዘካርያስ ታሟልና ልትጠይቀው የምትፈልግ እመቤት መልአክ መጥቶ ተጨማሪ ጉብኝት አላቸው። ትልቅ ጸጋ ተሰጥቷቸዋል። ኤልሳቤጥና ዘካርያስ ቅዱስ ገብርኤል ስለ እመቤታችን በድንግልና ጸንሳ መውለድ ሊነግራት ምንም ማስረጃ አጣ። በታሪክ ውስጥ ድንግል ሴት ጸንሳ ወልዳ አታውቅም። ከየት ያምጣው? ከየት ይነግራታል? የመጀመሪያ ነች እመቤታችን። ስለዚህ መልአኩ እነሆ ዘመድሽ ኤልሳቤጥ አላት። ከሸመገለች ካረጀች በኋላ እግዚአብሔር ጎበኛት አላት። ይሄ ለእመቤታችን ማስረጃ ይሆናል? መልሱልኝ እስቲ ይሆናል እንዴ? አይሆንም። በስተርጅና ደረቅ እንጨት ማለምለሙ ይደንቃል። የተቆረጠውን እንደሚቀጥል ይታወቃል። ይሄ ለዘካርያስ እንግዳ አይደለም፣ በኢሳይያስ ተመዝግቧል። ነገር ግን ይህ አዲስ ነገር ባይሆን ለእመቤታችንም አዲስ አይደለም። የብሉይ ኪዳን እውቀት ችግር የለባትም። እርሷ በቤተ መቅደስ ነው ያደገችው። መላእክት እየነገሯት ነው ያደገችው። ግን ይሄ ተአምር አንቺ ቤት ይመጣል የተባለው ለማንም ማስረጃ የለውም። መጨረሻ ላይ ቅዱስ ገብርኤል የነገራት ለእግዚአብሔር የሚሳነው ነገር የለም። አሁን ይሄን ተቀበለች። ነይ አመቱ ለእግዚአብሔር ሁሉ እኔ ለእግዚአብሔር ገረዱ ነኝ፣ እመቤት ነሽ፣ ክብርት ነሽ፣ ደስ ይበልሽ፣ ጸጋ ይሞላብሽ እያላት ነበረ። ደስ ይበልሽ። አሁንም ደስ ይበላት እመቤታችን፣ ስሟ የተመሰገነ ይሁን። ከዚህ በኋላ ዘመድሽ ኤልሳቤጥ በስተርጅና 6 ወር እኮ ናት። የ6 ወር ጽንስ በማኅፀኗ አለ። ልትወልድ የቀራት 3 ወር ነው። ገና ይሄን ሲነግራት መልአኩን አሰናብታ ወተንስአት ማርያም ፍጡነ በውእቱ መዋዕል ወሆረት ደወለ አይነ ከርም በፍጥነት ወዲያውኑ ዕለቱን ይላል። እንደውም የቤተክርስቲያናችን ትርጓሜ ሳትውል ሳታድር ሄደች። በዚያ ወራት በዚያ ወቅት ቀን ሳትጨምር ሳትቀንስ ወዲያው ጊዜ ሳትፈጅ ወደዛ ሄደች። ፈጥና ተነስታ ሄደች። ስለ 2 ነገሮች ነው እመቤታችን ሄደችው። አንደኛ የታመመውን ዘካርያስ ምሕረት እንዲያገኝ ልትጠይቅለት ወይንም ልትጠይቀው፣ ሁለተኛ በቤታቸው ውስጥ ለገባው ደስታ እንኳን ደስ አላችሁ ልትላቸው በዚያ ደረሰች። እግዚአብሔር አዲስ ታሪክ ሰራ እዛ ስትደርስ። ምክንያቱም የሄደችው ሰማይና ምድር የማይወስኑትን በማኅፀኗ ወስናው ነበር። አሐዜ ዓለም በእራሁ ኩሉ ውእቱ ውስተ እዴሁ ይጸውር ድደ ወይነብር ጠፈረ መሰረተ ዓለም ይላል። የዓለም የፍጥረት ሁሉ ጌታ፣ የዓለም ሁሉ መሰረት፣ ዓለምን በጣቱ የያዘ ሁሉ በእጁ የሆነ እግዚአብሔር በማርያም ማኅፀን ውስጥ ነበር። ስሙ ለዘላለም የተመሰገነ ይሁን። የማይቻለው ተችሎ የማይወሰነው ተወስኖ በጠባብ ማኅፀን ውስጥ ዓለም ጣቱ ላይ ያለች እግዚአብሔር በዚያች ጠባብ ማኅፀን ውስጥ ተቀምጦ ነበረ። ለሰው የማይቻል ለማን ይቻላል? ስለዚህ ፈጥና ሄደች። ዛሬም በችግራችን በመከራችን በአዲስ ኪዳኑ ሕይወታችን ክርስቶስን በማኅፀኗ የያዘች ድንግል ማርያም ፈጥና ትምጣልን። ሁል ጊዜ ይሄ ሲያስተምረን ይኖራል። አንድ ጊዜ ወደ ተቸገሩ ሰዎች ቤት በረከትና ሐዘን ተደራርቦባቸው በሁለት ነገር ውስጥ ወዳሉ ሰዎች ሙሉ ደስታ እንዲሆንላቸው በበረከት ልትሞላ ቤቱን የመንፈስ ቅዱስ ማደሪያ ልታደርግ ድንግል ማርያም ፈጥና ትመጣለች። ትልቁ ነገር ይሄ ነው። ልክ እዚያ ስትደርስ ኤልሳቤጥን አየቻት። እንዴት ነሽ አለቻት። ሰላም ላንቺ ይሁን ብትላት አንፈራጸ እጓል በውስተ ከርሳ ይላል። በማኅፀኗ ያለው ጽንስ በደስታ ምን ሆነ? ዘለለ። የሄደችበት መንገድ አይነከርም ይባላል። ደወለ አይነከርም የሚለው ተራራማውን አገር ለማለት ነው። የቦታው ስም አይነከርም ይባላል። በኢየሩሳሌም የግሪክ ቤተክርስቲያን ተሰርቶበት ተራራማ ስፍራ ሆኖ በውስጥ ድንግል ማርያም ያበሰረ ጌታ እንደምትወልድ መልአኩ እሷን ያበሰረበት ቦታ በልዩ ብርሃን ትንሽ መቅደስ ሆኖ ይታያል። ኢየሩሳሌም የሄዳችሁ ሰዎች በዚያ ስፍራ ላይ ውሃ የበዛበት ምንጭ የበዛበት ነገር ግን ተራራማ የሆነ ለሴት ልጅ ጉዞ አስቸጋሪ የሆነ መንገድ ነው። ዛሬም በሕይወታችን ምንም አስቸጋሪ መከራ ቢመጣ ምንም እንኳን ወጣ ገባው ቢበዛ ፈተና የበዛበት ተራራማ ቢሆን ልባችን ሳሊ ለነ ቅድስት ካል እመቤታችን ትመጣለች አትመጣም? ፈጥና ትመጣለች ነው መልእክቱ። የተቸገረውን ለመርዳት የታመመውን ምሕረት እንዲያገኝ ከልጇ ጋር ልታስታርቅ ድንግል በበረከት ትመጣለች። ትልቁ መልእክት ይሄ ነው። ሁለተኛው በእግዚአብሔር የተጎበኘ ሰው ፍጻሜው እንዲያምርለት ልትባረከው ትመጣለች። 3 ወር እመቤታችን በኤልሳቤጥ ቤት ተቀመጠች። ኤልሳቤጥም ያለ ብዙ ከባድ ችግር ዮሐንስን ወለደች። የተወለደው ዮሐንስ የአባቱን አፍ የከፈተ የሆነ ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። ብዙ ማብራሪያ ብዙ ትንታኔ ይኖረዋል፣ ግን ትንሽ ደቂቃ ነው ምለው ስላልኩኝ ወደ 30 ደቂቃ ትምህርቱን ብቻ አስተምሬያለሁ። ዛሬም በመከራችን በችግራችን ጊዜ ድንግል ማርያም ፈጥና እንድትመጣ እመቤታችንን ለማግኘት እንጸልይ ነው። ሐዋርያት እመቤታችንን ወደ መቃብር ለማስገባት አይደለም ሱባኤ የገቡት፣
የተማጸኑት። አብራቸው የነበረች የጎደለውን የምትሞላ ያጡትን የምታሰጥ ከልጇ ዘንድ የምታማልድ በሁሉ ጉዞ ውስጥ በበረከት ያለች እመቤት ድንግል ማርያም እናታችን ስትገኝ ሁሉ እንደሚሞላ ያውቃሉና በረከት እንደራቃቸው ተጨንቀው ነበር። ስለዚህ በወግ በማይረግ ላይ ያሰናብቷት ተባርከው ሊለዩት እመቤታችንን እንያት ብለው ነው ሱባኤ የገቡት። እንደ ማንኛውም ሰው ሞት ቀምሳለችና ቅበሯት ብሎ ነው መጥቶ ጌታ ለነሱ የሰጣቸው። ቀብረዋት በሶስተኛው ቀን ተነስታለች። የነገ ትልቁ ክብሯ ከመትንሳኤ ወልዳ ነው። ትንሳኤዋ ነው። የትንሳኤዋን በረከት ያደለን። ወደ አይነ ከርም ወይንም ወደ ተራራማው ይሁዳ ከተማ እንደሄደች ችግርና መከራ የበዛብን ዙሪያው ድፍን ያለብን እኛ ዘንድ መጣ ኤልሳቤጥና ዘካርያስን እንደባረከች ተባርከን በረከቷ ይድረሰን፣ አማላጅነቷ አይለየን። የፍጥረት ሁሉ ጌታን በማህፀኗ የተሸከመች በመሃል እጇ የያዘች እሽሩሩ ብላ ያሳደገች እናት ልጇን አባብላ በእናቶች ጡት ውስጥ ወተት የሚያመርት እግዚአብሔር የሚያዘጋጅ እግዚአብሔር ወተት ስጪኝ ጡት ልጥባ ብሎ ሲያለቅስባት አንዴ አምላኬ አንዴ ልጄ እያለች ይህን ትልቅ ማይረግና ክብር እናትነት ከድንግልና ጋር አንዴ እያመለከችው አንዴ እያባበለችው ከልጇ ጋር ኖራለች። ልጇ ፈጣሪዋ ነው፣ ልጇም ነው። እንደ ልጇ ልጅነቱ እንደ ፈጣሪዋ ደግሞ አምላክነቱ እየተገለጸ በታላቅ በረከት ድንግል ማርያም ጋር ክርስቶስ እንዳለ እናምናለን። በሷ በረከት እኛም ትልቁን መታደግ እናገኛለን። የዚህ ጉባኤ ዓላማ የእመቤታችንን ትንሣኤ በማክበር ከትንሣኤዋ በረከት እንድናገኝ ነውና ኤልሳቤጥና ዘካርያስ ያገኙት በረከት እንዳይጎርልብን አምላካችን እግዚአብሔር ይርዳን። በቸርነት በይቅርታ ፍጥረቱን የሚጎበኝ ጌታ በእናቱ ድንግል ማርያም አማላጅነት ሁላችንንም ይጎብኘን። ይቆየነው። ስብሐት ለእግዚአብሔር።